ሰላም ሰላም የተወደዳችሁ የአረንዛው ሚዲያ ቤተሰቦች እንደምን ሰንብታችኋል? ሰሞኑን በመልእክተኛውና በባላደራው ጉዳይ ብዙ ነገሮች ሲደረጉ ነበሩ። የተጭበረበረ አቶ ታምራት እጅግ በጣም ባዘነ ሁኔታ በዮሃ ሚዲያ ላይ ቀርቦ የተጭበረበረበትን ሁኔታ ሲያስረዳ ሰንብቷል። እንግዲህ ሁላችንም የተለያዩ አመለካከቶችን ይዘን ነበር። ብዙዎቹ ባላደራው ይሆናል መልእክተኛ ይሆናል የሚል የተለያየ ስጋት ነበረ። እንግዲህ አሁን ደግሞ ሌላ ሶስተኛ ሰው መጥቷል። በእነዚህ ሰዎች ስም ሲያጭበረብር የነበረ ሌላ ሰውዬ እኔ ነኝ ያለሁ እዚህ ሁለታቸውንም በሌሉበት ስማቸው እንዲጠፋ ያደረግኩ እኔ ነኝ። በጣም ይቅርታ ይቅር በሉኝ፣ ተጸጽቻለሁ በነዛ ሰዎች ስም መጥፋት ምክንያት እኔ እጅግ በጣም አዝኛለሁ በማለት ዛሬ በመልእክት እንደተላከላቸው የዮሃ ሚዲያ አዘጋጅም እንዲሁ ሲናገር ነው የተሰማው። እንግዲህ ውድ ተመልካቾቻችን ይህ ሁሉ የሚመጣው እንግዲህ በተለያዩ የሶሻል ሚዲያ ማህበረሰቦች ዘንድ በሚገኝ አግዛችኋለሁ በሚል የተለያዩ መረጃዎች እና ጉዳዮች ነውና፣ ስለዚህ ሁላችንም ከሚያጭበረብሩ አጭበርባሪዎች ራሳችንን እንድንቆጠብ መልእክታችን ነው። በተለይም ደግሞ በእነዚህ አይነት ማህበረሰቦች ብዙ ጊዜ እናግዛለን በሚሉ እንደነ ባላደራው መልእክተኛው አይነት ነገሮች ሰዎች አማካኝነት የራሳቸውን አካውንት በመክፈት በእነዚህ ሰዎች ስም ራሳቸውን ማክበር ባልሰሩበት ገንዘብ ማግኘት የሚፈልጉ ብዙ አጭበርባሪዎች ስለሚኖሩ ከእንደዚህ አይነት ሰዎች እንድንቆጠብ ትምህርት የሚሆነን ልዩ መርሃ ግብር ነበር ማለት ነው። እንግዲህ ብዙ ጊዜ በተለያዩ ሶሻል ሚዲያዎች በተለይም በቴሌግራም የተከበሩ እገሌ ይህንን መልእክት እንዳዩ ቶሎ ብለው አካውንት ይላኩልን፣ በዚህ ይህን ያህል ገንዘብ እናስገባውልዎታለን በማለት የተለያዩ አጭበርባሪዎች በቴሌግራም ግሩፕና ፔጆች በመክፈት የሚያጭበረብሩበት ሁኔታ አለ። በየትኛውም አጋጣሚ እንደዚህ አይነት መልእክቶችን ስናይ ራሳችን ከአጭበርባሪዎች መከላከል ይኖርብናል ማለት ነው። እንግዲህ መልእክተኛውና ባላደራው ዛሬ ለመጨረሻ ጊዜ በዛ ሚዲያ ተገናኝተዋል። አቶ ታምሩም እነሱ እንዳልሆኑ ማረጋገጥ ችሏል። ሁለቱንም ፊዚካሊ በማየት አይ እናንተ አይደላችሁም በማለት ዛሬ በተረጋጋ ሁኔታ መልስ ሰጥቷል ማለት ነው። ብዙ ጊዜ በተደጋጋሚ የሚለው በ94 ቤት ስልክ ነው ስልኬን የሰጠሁት ያወራሁትም ሰውዬ ያ ነው እያለ ነው እንግዲህ በተደጋጋሚ የሚናገረው። ባላደራው ነው በአካል ግን ሁለቱም አይደሉም እያለ ነበር። ባለፈው አሁን በጣም ግግም ብሎ አይ ባላደራው ከኔ ነው የወሰድከው ወይ ሲለው አዎ አንተ ነህ፣ ጀርባህን ዙረህ ነው የቀረጽከኝ፣ አንተ ነህ ስልኬንም የወሰድከው እያለ በተደጋጋሚ ሲናገር ነበር። አሁን ግን ሁለቱም በአካል ተገናኝተው እሱ እንዳልሆነም ሁለቱም እንዳልሆኑ ራሱ አረጋግጦላቸዋል ማለት ነው። ስለዚህ መልእክተኛው ስሜ ጠፍቷል በማለት ዛሬ በአቶ ታምሩን ተናግሯቸዋል። ስሜን አጥፍተዋል፣ ለብዙ ዘመናት የገነባሁት ስሜ ጠፍቷል፣ እንደ አጭበርባሪዎች እንድንቆጠር አድርገህናል በማለት ሁለቱም አቶ ታምራትን ሲወቅሱት ነው የዋሉት ማለት ነው። አቶ ታምራትም ልክ እንደሆነና በተደበላለቀ ስሜት ውስጥ ሆኖ ይህንን ሲናገር እንደነበረ ነው በሚዲያ ቀርቦ ሲያስረዳቸው የነበረው ማለት ነው። ስለዚህ ሁለታቸውም አቶ ታምሩን እየተጎዳ ስለሆነ አጭበርባሪውን ለመያዝ አቶ ታምሩም እንዲያግዛቸው እነሱም በሚችሉት ሁሉ እንዲያግዙት በመነጋገር የነበራቸውን ጊዜ ጨርሰዋል ማለት ነው። ውድ ተመልካቾቻችን እንደዚህ አይነት አጭበርባሪዎች ሲኖሩ በጋራ የመከላከል ባህላችን ይዳብር። ብዙ ጊዜ እንግዲህ ገንዘብ እንልክላቸዋለን የሚሉ አካላትን አምነን ሁሌም ገንዘብ ይልኩልናል ብለን አስበን በተለያዩ አማራጮች እንዳንጭበረበር ራሳችንን እንጠብቅ በማለት የዛሬ መልእክታችንን እንጨርሳለን። አዳዲስ የሆናችሁ የዚህ የሚዲያ ተከታዮች ይህንን ሚዲያ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። መልካም ቀን ይሁን።